የሆነ ግሩፕ ተነስቷል። የሆነ ግሩፕ ኢየሱስ ክርስቶስ ሉሲፈር ይኖራል አድርጎ ኢየሱስ ክርስቶስ ሉሲፈርን ይሆናል። ሉሲፈር ወርዶ ክርስቶስ ሆኖ ተነሳ ነው። እውነት ለመናገር አያስቅም። እግዚአብሔር ማለት ድንቡሽቡሽ ሕፃን ልጅ ነው። እግዚአብሔር ብለን እየታዘዝን ያለነው ሰይጣን ነው። ሻክራ በጣም በአዳም ልኮ ነው ተወዱን ማለት ነው። ድግምት ነው። ይገለጣል ወይ ሰይጣን ያገለግለናል ወደ እንዳንሞት። ሰይጣን ያገለግለናል እንዳንሞት። እግዚአብሔርና ሰይጣን ለጎን ይሁንና ይሄ 40 ጃምቦ ጠጥቷል፣ ጫቅሟል፣ ምናምን አርጓል፣ ፖርኖ ፊልም አይቷል፣ ወደ ሲኦል ያንተ ነው። ሃይማኖት ኢሬሌቫንት ነው። ሃይማኖት ይዞናል እኛ ነው። ጨለማ ውስጥ ቁጭ ብሎ ጨለማን እያጋለጥን ነው የሚሉ ሰዎች ሲሰጥሻል። ገነት አለ ሲኦል አለ ብሎ ልጆችን ትራውማታይዝ ማድረግ በህግ ያስቀጣል። ለምንድን ነው አንቺ ኃላፊነትሽ ሳትወጪ ውጪ ላይ ለውጥ የምትፈልጊው? አሁን እኛ እግዚአብሔርን አናውቀውም ባይዘው የምስራች ለቤት ፈላጊዎች በሙሉ ከፋብሪካ ብክለት ነፃ በሆነችው አያት ላይ እስከ 3 ሚሊዮን ብር እውነተኛ ቅናሽ የተደረገባቸው አፓርትመንት ቤቶች ለሽያጭ ማውጣታችንን ስንገልጽ በታላቅ ደስታ ነው። ማለትም ባለ 2 መኝታ 88 ካሬ በ5.4 ሚሊዮን ብር፣ ባለ 3 መኝታ 108 ካሬ በ6.6 ሚሊዮን ብር፣ ባለ 3 መኝታ 137 ካሬ በ9.7 ሚሊዮን ብር ጠቅላላ ክፍያ ቤቶን በ30 ወራት የሚረከቡበት። ከዚህ በተጨማሪ በፒያሳ አድዋ ሙዚየም ፊት ለፊት ቴምር ሪል ስቴት ሲሸጥ የነበራቸው የንግድ ሱቆች ሽያጩን ሊጠናቀቁ 8 ሱቆች ብቻ ቀርተውታል። በ7 ሚሊዮን ብር ጠቅላላ ክፍያ በቅድመ ክፍያ 2.8 ሚሊዮን ብር ሱቆን ከቴምር ሪል ስቴት የህልሞ ማረፊያ። ሰላም ጤና ይስጥልን። በሀገር ውስጥና በመላው ዓለም የምትገኙ ወደ ቻናል የተከታታዮች ያው ዛሬም እግዚአብሔር ፈቅዶ ተገናኝተናል። ለዛሬ እንግዲህ የተለያዩ መረጃዎችን ይዤ ወደ እናንተ ቀርብ ያለው ወደ መጀመሪያው መረጃ አልፋለሁ። እንግዲህ ብዙዎቻችሁ ኤንድ ኦፍ ዴይስ የተሰኘውን የዩቲዩብ ቻናል ታውቁታላችሁ ብዬ አስባለሁ። እጅግ ጠቃሚ የሆኑ መረጃዎችን ለአድማጭ ተመልካች የምታቀርብ እህት ነች። አሁን ግን ገጠመኝ ባለችው ችግር የተነሳ በዛ አይነት ይዘት ላይ መቀጠል እንደማትችል እየተናገረች ነው። ይሄ እንግዲህ የሚያመለክተው ነገር አለ። የጨለማው ኃይላት በዚህ አይነት ርዕሰ ጉዳይ ላይ እንዲሰራ አይፈልጉም። በእርግጥ እንግዲህ በዚህ ርዕሰ ጉዳይ ላይ የምንሰራ ሌሎችም ተመሳሳይ ሰዎች ሪስክ ሳይገጥመን ቀርቶ አይደለም፣ ወይም ደግሞ አደጋ ከፊታችን ሳይደቀን ቀርቶ አይደለም። ግን ያው በዓላማ ስለሚሰራ የዛ አይነት ጉዳይ ችግሩ ከራስም አልፎ ለቤተሰብ እንደሚተርፍ ግልጽ ነውና ይሄንን ያነሳሁት ለምንድን ነው? በዚህ አይነት ርዕሰ ጉዳይ ላይ የምንሰራ ሰዎች ዝም ብለን እንደ ቀልድ ወይም ደግሞ የሆነ ነገር ለማግኘት ሳንቲም ለማግኘት አቴንሽን ለማግኘት ምናምን የሚመስላቸው ሰዎች አሉ። ነው አይደለም። ምን ያህል አደገኛ ርዕስ እንደሆነ አደገኛ ርዕሰ ጉዳይ እንደሆነ ከሷ ገጠመኝ እንግዲህ ሰሞኑን አጋጥሞኛል ካለችው ነገር መረዳት ይቻላል። እና ቀላል ይዘት አይደለም ልላችሁ ፈልጌ ነው። ምንድነው የገጠማት? ኤንድ ኦፍ ዴይስ ምንድነው የገጠማት የሚለውን ከራሷ አንደበት እንስማው። እሷ የምትለው ምንድነው? በእኔ ላይ ብቻ የሆነ ገሌ ወይም ደግሞ የሆነ ሰንበሪ ሚስተር ኤክስ አስፈራርቶኝ አይደለም፣ ነገር ግን ከኔ አልፎ ቤተሰቦች ላይ ስለተመጣ በዚህ ርዕሰ ጉዳይ ላይ ልቀጥል አልቻልኩም የሚል ነገር ነው የተናገረችው። እንግዲህ እቺ ልጅ ፊቷን አታሳይም። አክቹዋሊ ፌስለስ የሆነ ቪዲዮ ነው የምትሰራው። ግን እንግዲህ በምን አይነት ሁኔታ ተከታትለው እንደደረሱባት አላቅም። ነገር ግን አሁን የገጠመኝ ፈተና የገጠመኝ ችግር በጣም ከባድ ስለሆነ በዚህ ርዕሰ ጉዳይ ላይ እንደማልቀጥል ለአድማጭ ተመልካቾቼ ማሳወቅ እፈልጋለሁ ያለችው። እስኪ ከአንደበቷ ሰምተን እንመለስ። ከባድ ችግር ውስጥ ገብቻለሁ። የገባሁበት ችግር ደግሞ ምንድነው? ከምሰራው ኮንቴንት ጋር በተያያዘ ነው እና እንግዲህ ያው ታውቃላችሁ ብዙ ነገሮችን በድፍረት እግዚአብሔር እየጠበቀኝ እስከዛሬ ድረስ የማውቀውን ኢንፎርሜሽን ለእናንተ አቀብያለሁ እና ከዚህ ጋር በተገናኘ እንግዲህ ያው ሰሞኑን ደግሞ በጣም የሚያስደነግጡ ነገሮችን
ገጥሞኛል ማለት ነው። እና ምን ልላችሁ ነው በአጭሩ በፊት የምሰራው ኮንቴንትን ከዚህ በኋላ እንደማልቀጥል ልነግራችሁ ነው ያለሁት። ይሄ የማደርገው እንግዲህ የሆነ ከሌ መጥቶ ስላስፈራራኝ ወይንም እንደዚህ ምናምን ሳይሆን አሁን ላይክ ለኔ ብቻ ቢሆን እሺ፣ ግን ሞዳቸው ቤተሰቦቼ ላይ በዛ ስለተመጣ ነውና ያው አንዳንድ ጊዜ ለምትወዱ ስትሉ ሁሉን ነገር እርግፍ አድርጋችሁ ትተዋላችሁ ማለት ነውና እንግዲህ አንዳንድ ጊዜ ለምትወዱ ስትሉ ሁሉ ነገር እርግፍ አድርጋችሁ ትተዋላችሁ ማለት ነው። እንዴ ከሷ አንደበት እንደሰማሁት የግል አካውንቴ ላይ የግል ህይወቴን በተመለከተ ምንም ነገር ተናግሬ አላውቅም አንድም ቀን ነው የምትለው። ምናልባት እንግዲህ ሀክ አድርገዋት የማይሆን ነገር ስለሱ አውርተው ሊሆን ይችላል። ይሄ የኔ ግምት ነው። ከሷ አንደበት እንደሰማ ነው ከዛ ጋር የተያዘ ችግር ፈጥሮባት ሊሆን ይችላል የሚል ግምት ነው ያለኝ። አንድ ቀን ፒክቸር አድርጌ ቪዲዮ ከፍቼ ለእናንተ አስቼ አላቅም ለተመልካቾች። እንደውም ከሌሎች አካውንቶች ጋር ታመሳስሉኝ ያላችሁ። እኔ በፍጹም ቪዲዮ ራሴን ቀርጬ ለቅቄ አላቅም ነው የምትለው። መኪና ሳይቼ አላቅም ነው። እኔ መማቀያ ነው ፌስለስ የሆነ ቪዲዮ ነው የምትሰራው እና ማንነቷ ሳይታወቅ በድምጿ ብቻ ይህን ያህል ጊዜ ተከታትለው እንግዲህ የምሰጣችሁን መረጃ አክብራችሁኝ ቅን ሰዎች አላችሁ። ለእናንተ ይሄ አለመቀጠል ችግር ሊሆን ይችላል፣ ለአንዳንዱ ደስታ ነው ነው የምትለው። ኦፍኮርስ የማይፈልጉት ነገር አለ እና በዚህ አይነት ርዕሰ ጉዳይ ላይ መስራት ሚዲያ ላይ ኮምፒቲሽን አለ፣ የተለያዩ ስርቦች አሉ። ያንን ሁሉ ችለንና ተቆጣጥረን ነው የምንሰራው። ያንን ሁሉ ችዬ ነበር እስከዛሬ ሲሰራ የነበረው። ነገር ግን ከዚህ በኋላ በዚህ አይነት ሁኔታ መቀጠል አልችልም እያለች ነው። እንግዲህ ያው የግል ውሳኔዋ ነው። ማንም የግል ውሳኔ አንገባም። ነገር ግን እንደዚህ አይነት ርዕሰ ጉዳይን የምንሰራ ሰዎች፣ ወደፊትም ለመስራት ያሰባችሁ ሰዎች ወደዚህ ርዕሰ ጉዳይ ስትመጡ ቀላል ርዕሰ ጉዳይ እንዳልሆነ ማሰብና መገመት ይኖርባችኋል። ምክንያቱም በጣም ቻሌንጅ አለው ከግለሰብ ጀምሮ እስከ ላይ ድረስ ማለት ነው እና እሱም ብቻም አይደለም። በነገራችን ላይ በዚህ አይነት ርዕሰ ጉዳይ ላይ ስትሰሩ የግለሰቦችና የሆነ ቡድን ወይም ደግሞ የሆነ እንዲህ አይነት ርዕሰ ጉዳይ እንዲነሳ የማይፈልግ አካል ብቻ አይደለም። በነገራችን ላይ ዩቲዩብም ይሄንን ኮንቴንት አይፈልገውም እና በዚህ ርዕሰ ጉዳይ ላይ ሰርተው ብዙ ጊዜ ቻናላቸው አደጋ ላይ የወደቁ ልጆችን አውቃለሁ እና ፈተናው ያው ከመንፈስ ጋር ስለሆነ፣ ትግሉ ከመንፈስ ጋር ስለሆነ፣ መንፈስ ደግሞ በሰዎች ላይ አድሮ ስለሆነ በዚህ አይነት ርዕሰ ጉዳዮች ላይ የሚሰሩ ወንድሞችና እህቶችን ለመበቀል የሚፈልገው የሚያስበው ወደዚህ ርዕሰ ጉዳይ ስንመጣ ጀምሮ ይህንን ማሰብ አለብን ብዬ አስባለሁ እና እስኪ አሁንም ከእሷ አንደበት እንስማ። በዚህ አይነት ስራ ሲሰራ ደግሞ ቻሌንጆች አሉት እና ለአንዳንድ ሰዎች ደስ እንደሚላቸው አውቃለሁ። በተለይ ደግሞ ይሄ ኮምፒቲሽን ውስጥ የገባችሁ ማለት ነው እና በተለይ ኮምፒቲሽን ውስጥ ለገቡ ሰዎች ደስ ይላቸዋል። እስቲ ስሩና ማህበረሰባችሁን አንቆ፣ ችግር የለውም። ግን እኔ ከገጠመኝ ፈተና አንጻር መቀጠል አልቻልኩም ማለት ነው። አይነ ኮሜንት ላይ ታዩ ኢግኖር አድርጊው አትመልሺ ምናምን ትላላችሁ። ይሄ ቆየ። እስኪ ኮምፒቲሽን ውስጥ ያላችሁ ሰዎች እስኪ ስሩና ገደል ለማህበረሰባችሁን አንቆ። እኔ ግን በደረሰብኝ ከባድ ፈተና ያንን መቀጠል አልችልም። አንዳንዶቻችሁ ኮሜንት ላይ ኢግኖር አድርጊው ትሉኛላችሁ የሚል ነገር ተናግራለች እና ባይደበሰበስ ደስ ይለኝ ነበር። ምንድነው ፈተናው? አንደኛ የእሷ ኮምፒቲሽን ወይም ደግሞ ከእሷ ጋር የሚፎካከሩ ሰዎች ምን ያሏት ነገር አለ? ያንን በደንብ ታብራራለን ጥሩ ነበረ። ከዛ ውጭ ደግሞ በህይወቷ ላይ በቤተሰቦቿ ላይ ዛቻ ወይም ደግሞ እንደዚያ ነገር ስለሰራች እንዲናደርግልሻለን ያሉ ሰዎች ቢኖሩና እሱም በግልጽ ነገር ብታጋልጽ ኖሮ ጥሩ ነበረ። እንዲህ የተደበሰበሰ ነገር ስለሆነ እንዲህ ነው ብሎ በእርግጠኝነት ኮሜንት ማድረግ ባይቻልም እች ልጅ እንግዲህ እኔ እስከማውቀው ድረስ አልፎ አልፎ ፕሮግራሞቿን እከታተል ነበር። ጥሩ ጥሩ ርዕሰ ጉዳዮችን እያነሳች ማህበረሰቡን የምታነቃ ከኛ ጋር ተመሳሳይ የሆነ ርዕሰ ጉዳይ የምትሰራ ጠንከራ ልጅ ነበረች። አሁን ግን በዚህ ደረጃ መሰበር አግባብ ነው ብዬ አላምንም። ምክንያቱም ምናልባት አንዳንዶቻችን ከዛም በላይ ፈተና ገጥሞን ተቋቁመነው አልፈነው ሊሆን ይችላል። በእግዚአብሔር ፍቃድ ድንግል ማርያም አማላጅነት ተቋቁመነው ሊሆን ይችላል እና በእንዲህ አይነት ነገሮች መሰበር ዓላማ ይዞ ለተነሳ ሰው ኦፍኮርስ ምናልባት እንግዲህ በእሷ ጫማ ውስጥ ሆኜ እንዲህ ነው ልል አልችል ይሆናል። ነገር ግን ገና ከመጀመሪያውኑ እዚህ ውስጥ ስንገባ
ምን ውስጥ እንደገባን መገመት መቻል አለብን። ስለዚህ የሚመጣውን ነገር ሁሉ ፌስ እናደርጋለን ብለን ነው በዛ ነገር ውስጥ የምንገባውና ውሳኔዋን ባከብርም ግን ብዙ ነገር ማንቃት እየቻለች ከማንቂያው የባቡር ፎርጎ ላይ መውረዷ ብዙም እውነት ለመናገር አልተመቸኝም። ምክንያቱም ወቅታዊ ነገሮችን በደንብ ሰርች ታደርጋለች፣ ትመረምራለች። በእርግጠኝነትም ደግሞ ብዙዎችም እንደተስማሙበት ጥሩ ጥሩ ነገሮችን ለአድማጭ ተመልካቿ አቅርባ ብዙዎችን አንቅታለች እና እንዲህ አይነት ፈተና እኛ ሀገር ውስጥ ብቻ አይደለም፣ በዚህ ርዕሰ ጉዳይ ላይ የሚሰሩ የውጭ ሀገር ሰዎችም ይፈተናሉ። እና ዊሊያም ኩፐር ህይወታቸውንም አጥተዋል እና ዓላማ እስከሆነ ድረስ እስከ ጥግ ድረስ መሄድ ያስፈልጋል ብዬ ነው ማምነው። ኦፍኮርስ እንዳልኳችሁ የእሷን ውሳኔ አከብራለሁ። በሰው ውሳኔ ውስጥ መግባት አልችልም አልፈልግምም። ነገር ግን እንዲህ አይነት ሰዎች ይበልጥ ያስፈልጉናል ባልንበት ሰዓት ቁጥራችን እየቀነሰ በመሄዱ ቅር መሰኘቴን እገልጻለሁ። መናገር ያለብኝ ይመስለኛል። ምክንያቱም አሁን ከወቅቱም አንጻር ወቅቱን ከመዋጀትም አንጻር እንዲህ አይነት አንቂዎች ሊበረክቱ እንጂ ቁጥራቸው ሊቀንስ አይገባም። ምክንያቱም ከመቼውም ጊዜ በላይ ሰው መንቃት ያለበት ጊዜ አሁን ነው ብዬ አስባለሁ። የሰይጣን ፈተና የበዛው፣ የሰው ሰይጣኖች ፈተና የበዛው፣ የጨለማው ኃይላት በደንብ የተንሰራፉ የመጡት አሁን ስለሆነ ህዝቡ ደግሞ ንቃ፣ ይሄ እንዲህ ነው ብሎ መናገር የባለድርሻዎቹ ቢሆንም የባለድርሻዎቹ ቁጥር ደግሞ መጨመር አለበት እንጂ መቀነስ የለበትም። ስለዚህ ኢንድ ኦፍ ዴይዝ በዚህ ርዕሰ ጉዳይ ላይ አልሰራም ብላ መሰናበቷ ብዙም ምቾት አልሰጠኝም። የተወሰነውን የመጨረሻ ቃሏን እንስማና ወደ ሌላ ርዕሰ ጉዳይ እናልፋለን። አላፍርበትም፣ ያመንኩበትን ነው እዚህ ጋ መጥቼ የምናገረው። ግን አሁን እኔ ብቻ ደግሞ አልልም፣ ሰልፊሽ አልሆንም እና ቤተሰቦቼ ደግሞ አሉ። ቤተሰቦቼን ደግሞ ምንም ነገር እንዲገጥማቸው ወይም እንዲያዝኑብኝም ወይንም ደግሞ በእኔ ምክንያት የሆነ ነገር እንዲሆኑ አልፈልግም እና እዚህ ሚዲያ ላይ እኔን አታቁኝም፣ ባክግራውንዴን አታቁም፣ ያሳለፍኩትን ህይወት አታቁም፣ ምን እንደማረጋት። እንግዲህ ደጋግማ የምትናገረው ነገር ምንድነው? እኔ በህይወቴ አላፍርም፣ በሰራሁት ነገር አላፍርም። ነገር ግን በእኔ የተነሳ ደግሞ የቅርብ ቤተሰቦቼ በእኔ እንዲጎዱ፣ በእኔ የተነሳ ችግር ላይ እንዲወድቁ አልፈልግም ነው ያለችው። እንዳልኳችሁ ነው እንግዲህ ቤተሰቦችን እናጠፋለን ያላት አካል ይኖር ይሆን ያላት ግለሰብ ይኖር ይሆን አላቅም። በደፈናው ስለተናገረችው ያንን ብላለች። እንግዲህ ምንም ማድረግ አይቻልም። በሌላ የህይወት ምዕራፏ ይቅናት ብለን ነው የምንሰናበታት። ወደ ቀጣዩ ርዕሰ ጉዳይ እናልፋለን። እንግዲህ ቀጣዩ ርዕሰ ጉዳይ ላይ የግል አስተያየታችሁንም እንድትሰጡበት እፈልጋለሁ እና እዚህ ላይ እየተደጋገመ ስለመጣ ነው። በነገራችን ላይ አሁን ከመቼውም ጊዜ በላይ እግዚአብሔርን የሚክር ትውልድ በዝቷል። እግዚአብሔርን የካደ ትውልድ በዝቷል። ይሄ ድሮ በእንትን ነበረ ውስጥ ለውስጥ ነበረ እንደዚህ ነገር ብዙም እንደዚህ ወደ ሚዲያ ተጋልጦ የመጣ ነገር አልነበረውም። አሁን ግን እግዚአብሔርን በአደባባይ የሚክዱ ሰዎች በዝተዋል። ኢየሱስ ክርስቶስ የለም እግዚአብሔር የለም ብለው በእግዚአብሔር ሞክ የሚያደርጉ ልክ እንደ ውጮቹ ማለት ነው በእግዚአብሔር የሚያላግጡ ሰዎች ከመቼም ጊዜ በዝተዋል እና ምክንያቱ ምንድነው አላቅም። ይቅርታ አድርጉልኝና እንግዲህ የመጨረሻው ዘመን ብቻ ብለን የምናልፈው ነው ወይ? ይሄ ነገር በጣም እየተደጋገመ ስለመጣ በተለይ ደግሞ ተመሳሳይ ሰዎች ናቸው በዚህ ርዕሰ ጉዳይ ላይ ይሄን ነገር እየተናገሩ ያሉትና እስኪ ይሄን ሰምተን እንመጣ። በድፍረት ልናገር። ምንድነው ዓላማው? እግዚአብሔር የለም ከኛ አድርጎ እግዚአብሔር የለም ሌላ ነገር አለ። ኢትዮጵያ ሀገር አይደለችም። ምን ያክል እኛን ይቆጣጠረናል? የሰው ጭንቅላት ጠንቋይ ነው። ሁሉም ሰው ፈሪሃ ሴጣን እንጂ ፈሪሃ እግዚአብሔር ሰው ዛሬ የለም። ምን እናድርግ? የሴጣንን ፍርሃት የአውሬን ፍርሃት እየፈራን ፈጣሪን ይፈራን ይመስለናል። ልብ ማድከም ነው። ኢትዮጵያ ሀገር አይደለችም። የሰው ጭንቅላት ጠንቋይ ነው። ፈሪሃ ሰይጣን እንጂ ፈሪሃ እግዚአብሔር ያለበት ሰው የለም። በእኔ እድሜ እኮ ኦርቶዶክስ አይታወቅም። ለባ አድርጎ በጣም ከባዱ መርዛማ አባባል። በእኔ እድሜ ኦርቶዶክስ አይታወቅም። የኦርቶዶክስ እድሜ ምን ያህል ጊዜ እንደሆነ፣ የክርስትና እድሜ ምን ያህል እንደሆነ ይታወቃል። አሁን የዚህ ግለሰብ እድሜ ምን ያህል ይሆናል መገመት እንችላለን። ግን እንዲህ በአደባባይ እግዚአብሔርን የሚክዱ ሰዎች ከመቼውም ጊዜ በላይ እየበዙ ነውና አማኙ ሊሳሳት አይገባም። ምክንያቱም ትምህርት ቤት እንኳን ስንማር ዛሬ እየቀረ መጣ እንጂ
ገና ወደ ክፍል ከመግባታችን በፊት ባንዲራ አውርደን ጸሎት አድርገን ነበር የምንገባው። ይህ ምንድነው? ጠንካራ የእምነት ሀገር እንደሆነች አመላካች ነው። አሁን ነው ብዙ የዌስተርኑ ብዙ ነገር ሀገራችን ላይ የተራገፈ እንዳዋራ ሲመጣ ከጸሎቱም ከምኑም እየራቅን መጣንና መጨረሻ ላይ ይለይላችሁ ብለን እግዚአብሔር የለም የምንል ትውልድ ሆነናል በአደባባይና እግዚአብሔር እንግዲህ ልቦና ይስጠን ነው የሚባለው። ሌላ ምንም ሊባል አይችልም። ለማንኛውም የግለሰቡን አባባልን ጨርሰው የእግዚአብሔር ቋንቋ ግዕዝ ነው ወይስ ዕብራይስጥ ነው? ይሄን ግዑዝ ቋንቋን ነው ግዕዝ ብለው የሸወዱን ማለት ነው። ድግምት ነው። ይገለጣል ወይ? ሴጣን ያገለግለናል ወደ እንዳንሞት ሴጣን ያገለግለናል እንዳንሞት። እንግዲህ ይሄ በአደባባይ ሴጣንን ማምለክ ነውና እነዚህ ሰዎች እንግዲህ በዚህ ርዕሰ ጉዳይ ላይ የሚሰሩ ሰዎችን እየተቃወሙ ነው። አንዱ እንደውም ሲያላግጥ ሁሉ ሰምቼዋለሁ። የእነሱ ደቀ መዝሙር የሆነ ሰውና እንግዲህ በአደባባይ እኛ ከሴጣን ስህተት ራቁ፣ ከሴጣን ዲሲቭ መደረግ ተጠንቀቁ ነው የምንለው። እነሱ ደግሞ በአደባባይ እግዚአብሔር የለም፣ ኢየሱስ ክርስቶስ የለም፣ ቺት እያደረጉን ነው እያሉ ነው። በዚህ ላይ እናንተ አስተያየት ምንድን ነው? በዚህ ላይ ምንድን ነው እናንተ የምትሉት? በሀሳብ መስጫው ሳጥን ውስጥ ብታስቀምጡልኝ ደስ ይለኛል። የሆነ ነገር አለ። ኃይሌ ከዚህ ስላይደለ አትቸገሪ። ምንድን ነው? ደደብ ነኝ። አንሰናል በጣም። ሴጣንን መጥፎ አድርጎ ከፈጠረ እንዴት ሰውን ወደደ? እማናፍር እንድንሆን በጣም ከባዱ አስተምሮ፣ በጣም ከባዱ የዩቲዩብ መርዝ። እንዲህ አይነት ነገሮችን እንግዲህ መስማት ከጀመርን በጣም ቆይተናል እና እግዚአብሔር የለም የሚለን ትውልድ በአደባባይ ከማየት የበለጠ መዝቀጥ የለም። እንዲህ አይነት ነገሮች በጣም እየተበራከቱ መጥተዋል። እኛ ከምናስበው ከምንገምተው በላይ እንኳን ትውልዱ እንደዚህ ተብሎ ይቅርና እግዚአብሔር የለም የሚል አስተምሮት ተነግሮት ይቅርና ጭራሽ ምክንያት ነው የሚፈልገው። እነዚህ ሰዎች ደግሞ የመጡ በቃ ኖርማሊ በደንብ ይህን ነገር ፈሪ እኮ ነኝ፣ ውስጤ ፍርሃት ያለ። እንደዚህ አልነበረም ኤክስፔክት ያደረግኩት። ሰው እኔን ሊጠቅመኝም ሊጎዳኝም አይችልም። ሰው በዚህ ሰዓት ተነስቶ ያለበት ሰዓት ነው። የኢትዮጵያዊ ፈላስማ ዘርዓ ያዕቆብ 9ኛ ትውልድ የልጅ ልጅ ነኝ። እንግዲህ ተመሳሳይ ሀሳቦችን ነው እያሰሟቸው ያለሁት እና ከዚህ ነገር ላይ ተነስተን ልንረዳ የምንችለው ነገር የሆነ ግሩፕ ተነስቷል። የሆነ ግሩፕ ኢየሱስ ክርስቶስ ሉሲፈር ይኖራል። ልብ አድርጎ ኢየሱስ ክርስቶስ ሉሲፈርን ይሆናል። ሉሲፈር ወርዶ ክርስቶስ ሆኖ ተነሳ ነው። ክር ያሰሩ ሰዎች ዛሬ ድረስ እየተገዳደሉ አይደሉም? ሃይማኖቴ ይላል። ተድላ ሞተ ታውቃለህ? ሰው ተናጋሪ ብቻ መስለዋለሁ በብዛት። አንተ ራሱ ውስጥ ፍርሃት አለ ማለት ነው። ቻተር ያደርጋል። እሱ ራሱ ሃይማኖት ነው እያልኩ ነው። የምታወራው ነገር ኦልሞስት ስሜት የማይሰጥና ስተት ነገር ነው። ሃይማኖት አያስፈልግም። ሃይማኖተኛ ነኝ። ያንተ ሰው እያስጨርሰኝ ሀሳቤን ልግለጽ። በስላሴ ማኖርበት ዩዝለስ የሚሆነው ኋላ ትለዋለህ። ካለ ሜዲቴሽን ካለ አርምሞ ምንም ነገር ብናወራ መፍትሄ የለም። ምንድነው ነው አሁን እዚህ ግሩፕ ውስጥ ምንድነው ለማህበረሰቡ ምንድነው እየተላለፈ ያለው? ምንድነው እየተነገረ ያለው? እግዚአብሔር የለም፣ ኢየሱስ ክርስቶስ የለም፣ ሃይማኖት ማታለያ ነው፣ ሃይማኖት ቺት ማድረጊያ ነው የሚል መልዕክት ማስተላለፉ ለምን ነው ያስፈልገው? ወጣቱን ወደ ምንድን ነው መምራት የተፈለገው? እና እዚህ ላይ በተለይ የእምነት አባቶች ለምን ዝም እንዳሉ አላውቅም። የእምነት አባቶች ወንጌልን ሲያስተምሩ የነበሩ በየደብሩ በየአብያተ ክርስቲያናቱ በርካታ የእምነት አባቶች አሉ አይደለ? ሰንበትን ብቻ ሳይሆን ሌላም ጊዜ ጉባኤ ላይ በደንብ ወንጌልን የሚያስተምሩ ለምንድን ነው ዝምታን የመረጡት? እንደዚህ አይነት ቪዲዮዎችን ሳያዩ ቀርቶ ነው ወይ? እንዲህ አይነት ትውልድ ሲበዛ ቤተክርስቲያን መልስ የምትመልሰው በዝምታ ነው ወይ? እነዚህ ሰዎች ዲፌንድ ማድረግ አይቻልም ወይ? እና በተለይ ደግሞ ወንጌልን እናስተምራለን የምትሉ ሰዎች ሀገር ውስጥ ብቻ አይደለም እንግዲህ ከሀገር ውስጥም ባህር ማዶ ተሻግራችሁ ወንጌልን የምታስተምሩ ስለ ኢየሱስ ክርስቶስ ወንጌል ቃል የምትናገሩ ሰዎች አላችሁ አይደለ? በእንደዚህ አይነት ሰዎች ላይ ዝምታን የመረጣችሁ ስለምንድን ነው? ወጣቱ እየሳተ እንደሆነ ግልጽ ነው። እንደዚህ አይነት ትምህርቶችን እየሰማና አንድ ነገር ሊደረግ ይገባል የሚል የግል እምነት አለኝ። በተለይ ደግሞ የእምነት አባቶች ዝምታችሁ የትም አይደርሳችሁም እና በዚህ ጉዳይ ላይ ከእናንተ መልስ እንጠብቃለን። ሌላው እንግዲህ ለዛሬ ወደ እናንተ ማድረስ የፈለኩት ይህንን ቪዲዮ ነው። አንዳንዶች ነው ይሄ ቅንብር ነው የሴትዮዋ
ፊትና የእጅ ቆዳ አንድ አይደለም የሚሉ አሉ። እኔ እንደዛ አይመስለኝም እና የቅንብር አይመስለኝም። ራሳቸው ሴትዮዋ ናቸው የተናገሩ ያሉት ብዬ ነው የማስበው። ግን ምን ዘመን ላይ ነው የደረስነው? በዚህ እድሜ ቲክቶክ ላይ ወጥቶ መሳደብ የሰው ቅርንጥስ ምን አባሽ ያሳድብሻል? አይ ጅባፍ፣ አይ ቡዳ ምንድን ነው? እንዲህ አይነት የአደባባይ ተሳዳቢ ነው ወይስ የስድብ መንፈስ ብቻ ብለን እንለፈው ወይ? እንግዲህ እኛ በዚህ እድሜ ያሉ ሰዎች ህፃናቶችን ተቆጥተው ገስጸው እንደ ወላጆች እንኳን ባይኖሩ እንደ አባት እንደ እናት ሆነው ተቆጥተው ስነስርዓት እንደሚያስይዙ ነበር የምናውቀው። ዛሬ ግን ዘመን ተገለበጠና እንደዚህ አይነት ሰዎች ወጥተው ጭራሽ ከነሱ የማይጠበቅ ተግባር ያም ደግሞ የስድብ በጣም አስቀያሚ የሆነ ስድብን በአደባባይ የሚሳደቡበት ዘመን ላይ ደርሰናል እና ዘመን ተገልብጧል፣ ዘመን ተቀይሯል ማለት እንችላለን። አንዳንድ ህፃናት በጣም የሰከኑ ህፃናቶችን አይተን ባደነቅንበት እንዲህ አይነት ደግሞ ከእድሜያቸው የማይጠበቅ ስድብን ሊያውም ደግሞ ብዙ ሰው የሚመለከተው የዩቲዩብ መድረክ ላይ ወጥተው የሚናገሩ በእድሜ የገፉ ሰዎችን እየተመለከትን ነው እና ይሄ ምንን ያመለክታል? እስኪ ሴትዮዋን የሚሉትን ሰምተን እንመለስ። ጨርቃም ጭርንቁሳ ምን አባሽ ነው የሚያሳድብሽ? እውነት ለመናገር አያስቅም። እንደዚህ አይነት ስድብ በጣም አስቀያሚ እንትን ነው። አሁን አንዳንዶች ምናልባት ይህንን እየሰሙ ኮሜንቶችንም እያየሁ ነበር። ይሄ ምንም የሚያስቅ አይደለም ወገኖች፣ ይሄ በጣም አስቀያሚ ነገር ነው እና እንግዲህ የዘመን ጽቅተት ብቻ የምንለው አይደለም፣ ግን በጣም የሚያስጠላ ታይም ላይ እንደደረስን አመላካች ነው። ቀጣዩ እንድናየው የምፈልገው ነገር ምንድነው? ይሄኛውን ርዕሰ ጉዳይ ነው። በእርግጥ ይህ ግለሰብ ብዙ ቦታ ላይ እንግዲህ አሁን አይ ቲንክ ከዛ መስመር ወጥቷል። ነገር ግን ብዙ ቦታ ላይ የተከተለው መንገድ ትክክል እንዳልነበረ ሲናገር ሰምተነዋል። ስለዚህ አሁን ይሄንን ያቀረብኩት ለምንድን ነው? ብዙ ሰዎች አሁንም ድረስ የሚጠራጠሩ አሉ። እንደዚህ አይነት ነገር የለም፣ እንደዚህ አይነት ነገር አይሰራም፣ እንደዚህ አይነት ነገር በፍጹም ውሸት ነው። ለነገሩ እግዚአብሔር የለም፣ ኢየሱስ ክርስቶስ የለም፣ ቀልድ ነው፣ ተረት ነው ምናምን የሚሉ ሰዎች አሉ አለ የነ ዩቫል ሀራሪን ቅዠት ተውሰው መልሶ ያንኑ የሚያንጸባርቁ ኢትዮጵያውያንንም እያየን ነው እና ስለዚህ የሚክዱ ሰዎች ቢበዙ ብዙም ልንገረም አይገባም። ግን ወደ እውነቱ ነው ትኩረት ማድረግ ያለብን እና ይሄ ሰው እንግዲህ ረጅም ዓመታት ጠንቋይ የነበረ በጥንቁልናው ዘመን ብዙ ሰዎች ወደ እሱ ጋር መጥተው ይስተናገዱ እንደነበረ፣ ምን ይፈልጉ እንደነበረ፣ ምን ያደርጉ እንደነበረ፣ ምን ይዘው ይመጡ እንደነበረ በደንብ የተናገረ ነው። ወይም ደግሞ አብራርቶ የተናገረ ሰው ነው እና ይሄ ነገር አሁንም አልቆመም። በጠንቋይ ማመኑ፣ በሴጣን ማመኑ አሁንም አልቆመም እና ይሄ ሰው ሲናገር እንግዲህ እንደምንሰማው መስዋዕትነቱ ሁሉ ምን እንደነበረ በግልጽ ነው የሚያብራራው። የመጀመሪያ ቀን እንደምንነግር ለሊት 9 ሰዓት ላይ ጥቁር ፍየል ይዤ ሄድኩ ነው ያለው። ይሄ ዛሬ እሱ ይውጣ እንጂ ልክ አሁን ደግሞ የእሱን መንገድ ተከትለው ጥቁር ፍየል ብቻ ለሊት ሳይሆን ህፃናትንም እየነዱ የሚወስዱ ለደም ግብር በርካታ በአቋራጭ መንገድ መበልጸግን የሚፈልጉ የሴጣን ተላላኪዎች አሉ እና ይህ ሰው ግን ያ መንገድ ትክክል እንዳልሆነ እንግዲህ ዋና ጠንቋይ ነበረ፣ ይፍሩ ይባላል። በተከታታይ ታሪኩን በተለያዩ ሚዲያዎች ላይ ሰምታችሁታል ብዬ አስባለሁ እና እንደዚህ አይነት ነገሮችን ጆሮ ሰጥቶ መስማቱ ጥሩ ነው። ከስተት መንገድ ይመልሳል። አሁን አንዳንዶች እንደዚህ አይነት ርዕሰ ጉዳይን መስማት እየፈለጉ እንደሚፈሩ ነው የሚናገሩ። ስለፈራን እውነታን አንሸሸውም፣ ስለፈራን የፈራውን ነገር አናስቀረውም። ይልቅ እውነቱን መጋፈጡ መልካም ነው ብዬ ነው የማስበው። እውነቱን ተጋፍጠን መፍትሄ ፈልገን ወደ ድህነት መሄዱ ነው እንጂ የሚሻለው ይህ ነገር ያስፈራሉ ከንትን ጋር ላትመኛል ብለን ወደኋላ የምናፈገፍግ ከሆነ እኛ ብናፈገፍግ እሱ አያፈገፍግም፣ ተከትሎን ነው እንደ ጥላ የሚመጣውና ይልቅ ከእውነቱ ጋር መጋፈጥና ለድል አድራጊነት መዘጋጀቱ ነው የሚሻለን። ለማንኛውም እስኪ ሰው የሚለውን ሰምተን እንመለስ። የመጀመሪያ ቀን ሌሊት ነው የምትሄደው። ስለዚህ ሌሊት ያው እግር መንገድ ብዙ ስለማልሄድ ያኔ መኪና የለኝም፣ ታክሲ ተኮናትሬ ሄድኩ እና ሌሊት ነው 9 ሰዓት ነው፣ ድቅድቅ ያለ ጨለማ፣ ምንም የሚታይ ነገር የለም እና ያው እዛ አካባቢ ካሉ ሰዎች ጋር ነው ለጊዜው ስማቸውን ባልጠቅሰው እዛ አካባቢ ባህሩን የሚያውቁ
መንገዱን አታቆም። አሁን እንኳን በትክክል ተመንጥሮ ምናምን ጫካ ነበረና እንደ ጉንዳን መንገድ ቀጭን መንገድ ያን ነገር በጥንቃቄ ይዤ ለብቻ ሄድኩ የመጀመሪያው ቀን እና በጣም ያስፈራ ነበር። ሁለተኛ ያው ለዛ ለገቢር የምትሆን ጥቁር ፍየል ነች ይዣት ሄድኩ። አሁን ፍየሏ እዛ ጭር ያለ ወንዝ ዳር ስትጮህ መግቢያ ነው ያጣው። ደግሞ የፍየል ጩኸት በጣም እንደ ሰው ጩኸት አፏን ያዛት አልኩት። የሚያርድልኝ ሰው አብሮኛል። የሚያርድልህ አብሮኛል። ሌላም የራሴ ቤተሰብ ደግሞ አንድ ላይ አለ። አፏን ያዟት ራሱ ታፍና የምትለው ጭር ያለ ስለሆነ ዛሬም ከዚህ ድርጊት የተመለሱ ሰዎች ሞልተዋል። ያልተመለሱ ሰዎች በደንብ አርክተዋል፣ በደንብ አሉ። ይህንን ሁሉ የሚያደርጉት ለምንድን ነው? ለተራ የዓለም ክብር፣ ለተራ የዓለም ሹመት፣ ለተራ የዓለም ገንዘብ። መጨረሻ ላይ ግን ሪዋርዱ ምንድነው? ነፍስን ለዲያብሎስ ሸጦ ዘላለማዊ ሲኦልን መውረስ ማለት ነው። እንደ ጉንዳን መንገድ ቀጭን መንገድ ያችን የሚያውቁ ሰዎች አሉ። ከነሱ ጋር ተቀጣጥሬ ነው የሄድኩት። ብቻዬን ነው ማድረግ ያለብኝ። ሌላ ሰው ማንም ፈቃደኛ አይደለም ይሄንን ሊያይ እና በጣም አስቀያሚ። ይሄ ሁሉ እንግዲህ ለውቃቢ ለሰይጣን ለባለቃልቻ እጅ መስጠትና ሰይጣንን ማምለክ ነው። እግዚአብሔር ልቦና ሰጥቶን ከእንደዚህ አይነት ተግባር ይመልሰን ነው። ምክንያቱም አሁንም ተምረን አሁንም ተገንዝበን የማንመለስ ከሆነ አትጠራጠሩ። ምድራዊ ሪዋርዱም እኮ በነገራችን ላይ በጣም ለአጭር ጊዜ ነው። አሁን አንዳንዶች ፎቅ ሲገነቡ መኪና ምናምን ሲይዙ እስከ መጨረሻ ይመስላቸዋል። ነው አይደለም። ያገኛችሁትን መኪና በአደጋ ነው የምታጡት። የሰራችሁት ፎቅ በአደጋ ነው የሚፈርሰው። ብዙዎች ሰይጣንን አምነው ተከትለው አወዳደቃቸው ሲከፋ ተመልክተናል። የመጨረሻ አወዳደቃቸው የከፋ ነው የሚሆነው። ከዛ በላይ ደግሞ የሚከፋው ዘለዓለም ነፍስን አሳርፈው ለሲኦል መስጠት ነው። አንዳንዶች ሲኦልና ገነት የለም ብለው በተቃራኒው መጽሐፍ ቅዱስን ተቃርኖ ሊያስተምሩ ቢሞክሩም ማለት ነውና ልብ ያለው ልብ የሚልበት ጊዜ አሁን ነው ብዬ አምናለሁ። ወደ ቀጣዩ ርዕሰ ጉዳይ እንሂድ። ዜርና ሰይጣን ለጎን ለጎን ይሁንና ይሄ 40 ጃምቦ ጠጥቷል፣ ጫቅሟል፣ ምናምን አድርጓል፣ ፖርኖ ፊልም አይቷል፣ ወደ ሲኦል ያንተ ነው። ይሄ አስራት አውጥቷል፣ ዘምሮልኛል፣ ጸልዮልኛል፣ ከኔ ጋር ሲገባ ሲወጣ ነበር፣ ሊሊሊ ጫጫጫ ሪቢቢ ሲል ነበር፣ የኔ ነው። ለሼር ነው የሚሰሩት። እንግዲህ የመጨረሻ ርዕስ ብዬ የመረጥኩት ቅድም ካነሳ ነው ርዕሰ ጉዳይ ጋር ባይገናኝም ግን በጣም አሳሳቢ የሆነ ነገር ነው። ወይም ደግሞ ብዙ ሰው በተቸገረበት ሃይማኖት ኢሬሌቫንት ነው። ሃይማኖት ይዞናልኛል እኮ ጨለማ ውስጥ ቁጭ ብሎ ጨለማን እያጋለጥን ነው የሚሉ ሰዎች ሲንሰጥሻል። ገነት አለ ሲኦል አለ ብሎ ልጆችን ትራውማታይዝ ማድረግ በህግ ያስቀጣል። ለምንድን ነው አንቺ ኃላፊነትሽ ሳትወጪ ውጪ ላይ ለውጥ የምትፈልጊው? አሁን እኛ እግዚአብሔርን አናውቀውም። ባይዘው እግዚአብሔር ማለት ድንቡሽቡሽ ህፃን ልጅ ነው። እግዚአብሔር ብለን እየታዘዝን ያለነው ሰይጣንን ነው። ቻክራ በጣም በአዳም ልኮ ነው። እኔ በዞዲያክ ሳይን ምናምን ነገር በጣም መሰጣለሁ፣ ደስ ይለኛል። ዛፍ ታቀፈ ብሎ አብዛኛው ሰው በጣም ይበሳጫል። ብዙ ሰው እንትን ድራማ እየሰራ ነው። ሰይጣን ነሽ ኤቲስት ነሽ። ሰዎች ይጎዳሉ በዛ ጉዳይ። እነሱም አንዴ ነው የሚኖሩት፣ እኛም አንዴ ነው የምንኖረው። ድጋሚ አልኖርማ። ማንም ሰው እኔን ሊሰብረኝም ሊሰጠኝም ሊነፍገኝም እንደማይችል ማስገደድ አይጠበቅብሽም። በቃ ሁሉም ሰው አንቺን ሊያጠቃሽ የመጣ ነው የሚመስልሽ። ይገልሻል። ተመሳስሎ መኖር በቃ ሰላም ነው። ሚስ አንደርስታንዲንግ አለ። ፌሚኒቲ ራሱን የቻለ በጣም የውስጥ ጥበብ ነው። ወጣቱ አሁን ክዷል። ለምን አትየውም? በቃ ጥያቄን ግን አያስቆመው። እውነት ላይ መቆም በጣም ነው የሚያስፈራው። ያ ሰው ነፍሱ አንቺ ነሽ ማለት ነው። ስናሳዝን እኮ ለኔ ኑሮዬ ነው። መዋሸታችን እኔ ምን አይነት እብዳ መጣሽብን ነው የምትባየው። ከማህበረሰብ ትገለያለሽ። ራሳችንን ዝቅ አድርገን የማህበረሰብ አገልጋይ ነን ብለን ራሳችንን በጣም አውርደናል። ኢየሱስ አያድንም። መመለክ ምናምን እኮ የሰው ነው እኮ ይሄ ያውም የፈሪ ሰው። እንግዲህ የፕሮግራም የመጨረሻ ማድረግ የፈለኩት የመምህር ዶክተር ዘበነ ለማን አስተምህሮት ነው። በጣም ትኩረቴን ስለሳበው ነው ወደ እናንተ መልሼ ማቅረብ የፈለኩት። ኤልኤክስኤክስ ምንድን ነው? ከእሳቸው አንደበት ሰምተን እንመለስ። ኤልኤክስኤክስ የሚል ነው። ወደኛ ሀገር መጥቷል። እኛ አምላክ
በሶስቱ ሕግጋት በሕገ ልቡና በሕገ ኦሪት በሕገ ወንጌል እግዚአብሔርን ያመለከች አገር ለእግዚአብሔር ብቻ የሰገደች ለእግዚአብሔር ብቻ የተንበረከከች የግሪክ አማልክት አምላክ የተባሉ የሚማጸኑት ሮማውያን የተባሉ ከንቱ አማልክት የሚከተሉ ያንተ አባቶች ቅድመ አያቶች ያንቺ የጥንት ወገኖችሽ የዘር ማንዘራችን ከላይ ጀምሮ ሲመጣ የነበረው ከንቱ አማልክትን የማያመልክ ለሰማይ የማይንበረከክ ለምድር የማይሰግድ ለተራራ ለወንዝ ለዛፎች የማይንበረከክ በኦሪት ዘጸአት ምዕራፍ 20 ቁጥር 1 ላይ ከኔ በስተቀር ሌላ እንግዲህ አምላካችን ከኔ በስተቀር ሌላ አምላክ የለም ብሎ ማስተማሩን ይጠቅሳሉ መምህር ዶክተር ዘበነ። አሁን ግን ያንን የሚቃረን ነገር ኢትዮጵያ ውስጥም ገብቷልና ተጠንቀቁ ነው አስተምሮታቸው። ለነገሩ እኛ ሀገር ውስጥ ያልገባ ምን ነገር አለ? በየጊዜው እየወጣን እናገራለን እንጂ ግብረ ሰዶማዊነቱ የባዕድ አምልኮ በፊትም የነበረ ነው አክቹዋሊ። ነገር ግን ከዛ ጋር ተከትሎ ደግሞ ትውልዱን እየበላ ያለ የዌስተርን ፍልስፍና አሁን መጥቷል። ያ ፍልስፍና ሄዶ እንግዲህ እግዚአብሔር የለም የሚል ድምዳሜ ላይ ወጣቱ እንዲደርስ ነው እየገፋፋ ያለውና ከዛ ጋር በተያያዘ እንግዲህ እሳቸው እንደሚነግሩን እንዲህ አይነት ነገር ኢትዮጵያ ውስጥ ገብቷልና ተጠንቀቁ ነው። እንግዲህ ተጠንቀቁ ማለት ከጀመርን ውለን አድረናል፣ ሰነባብተናል፣ ዓመታት ተቆጥረዋል። ነገር ግን የሚሰማው በጣም ጥቂት ነው። ጥቂትም ስለሆነ ነው ለነዛ ሰዎች የተመቸ ነው፣ ለእኛ ተቃራኒዎች የተመቸ ነው። ምክንያቱም ተጠንቀቁ የሚባል ሰው መጠንቀቱን ትቶ በዕለታዊ ነገር እየተደለለ መንገድ እየሳተ ነው። እንደዛም ሆኖ ግን ብዙዎች ድምፅማቸውን ማሰማት አልተውም። እንግዲህ አንደኛው ድምፅ ይሄ ነው፣ የዶክተር መምህር ዘበነ ለማ ነው። ዳግም እንስማው። ተናገሩ እንደሰማችሁት ኒው ኤጅ ሙቭመንት የሚለው እሳቤ ከዛፍ ጋር ከሰማይ ዩኒቨርስ ጋር ከምድር ጋር ከወንዝ ጋር ከድንጋይ ጋር እግዚአብሔርን ትተህ እሱን ተከተል መጨረሻ ዩኒቨርስን ታገኛለህ። ዩኒቨርስ ማለት ደግሞ ጂኒ የተባለው ሰይጣን ነው ብሎ የጻፉት መጽሐፋቸው ላይ። አሁን ዘመኑ ወደ ክፉ አስተሳሰብ እየሄደ እንደሆነ በደንብ ተናግረዋል። ስለ ኒው ኤጅ ሙቭመንት በደንብ ተናግረዋል። ከዛፍ ጋር ከሰማይ ዩኒቨርስ ጋር ኒው ኤጅ ከምድር ጋር ከወንዝ ጋር ከድንጋይ ጋር እግዚአብሔርን ትተህ እሱን ተከተል መጨረሻ ላይ ዩኒቨርስን ታገኛለህ። ዩኒቨርስ ማለት ደግሞ ጂኒ የተባለው ሰይጣን ነው ብለው ነው የጻፉት መጽሐፋቸው ላይ። ሰው ግን ይሄን አያውቅም። እዚህ መተን እናነቃቃለን የሚሉት የኛ ወገኖቻችን ግን ይሄንን ነገር እነሱም አላወቁትም ነው የሚሉት። እግዚአብሔር የለም የሚሉ ሰዎች ልብ አድርገው ቅድምም ተነጋግረናል። ከሚረቱበት አንዱ ነገር ምንድነው? እሳቸው እንደሚናገሩ ተናግረውታል። እግዚአብሔር ለፍጥረቱ በፍጥረቱ ይታወቃል። በፈጠረው ፍጥረት እግዚአብሔር እንዳለ ይታወቃል። ሰማይ ሲያይ ከዋክብት ያደንቃል፣ ወንዝ ሲያይ ያደንቃል፣ ጅረቱን፣ ሸንተረሩን፣ ሁሉን ነገር ያደንቃል። የሚታየው ነገር ሁሉ ያደንቃል። ፈጣሪን ግን አያደንቅም። ይሄ ደግሞ ከባድ ነው። ትልቁ ችግር፣ ትልቁ ስህተት ደግሞ ይሄ ነው። በተለይ አሁን በውጭው ዓለም እኛም ሀገር እየመጣ ሳያውቁት የሚከተሉ ሎው ኦፍ አትራክሽን እሳቤው የሚያገናኘው ከእግዚአብሔር ጋር አይደለም፣ ከፍጥረት ጋር ነው። ይሄ ደግሞ ከባድ አስተምህሮት ነው እና መጨረሻ ላይ ወደ ይወስዳል። ሉሲፈሪዝም እና ሴታኒዝም የሚባሉ እምነት አለ። ስፒሪቹዋሊዝም የሚባል ከርኩሳን መናፍስት ጋር መነጋገር አለ። ስሙ መንፈሳዊነት ይባላል፣ ግን አይደለም ነው። አንዳንድ ሰዎች ከመጨረሻው ንስሐ መግባት አይፈልጉም። በጣም በሚገርም ሰዓት ሲሰጣቸው በመጨረሻ ሰዓት እንኳን እግዚአብሔር ደግም ቢሆን ያን ዕድል ሊጠቀሙበታል አይፈልጉም። ቆይቼ እግዚአብሔርን እጅ ጸናሁት እሱም ዘንበል አለልኝ። ይሄ ደግሞ በጣም ይሄንን ልብ ልንል ይገባል። በኒው ኤጅ ሙቭመንት ጎርፍ እየተወሰዳችሁ ያላችሁ ሰዎች ልትጠነቀቁ ይገባል። ሄዶ መጨረሻ ላይ ጂኒን ማምለክ ነው፣ ጂኒን ማመን ነው፣ ለሉሲፈር መገዛት ነው። ስለዚህ ከባድ አስተምሮት፣ ከባድ እንቅስቃሴ ስለሆነ ተጠንቀቁ ነው የእሳቸው አባባል። ቀጣዩን ክፍል እንስማ። እዚህ መጥተው እናነቃቃለን ወይም የሚሉት የኛው ወገኖቻችን ይሄን ነገር እንግዲህ እንደሰማችሁት ነው። ወደ እናንተ ካደረስኳቸው የተለያዩ መረጃዎች እንግዲህ የቀሰማችሁት ነገር ወይም ደግሞ የተገነዘባችሁት ነገር አለ ብዬ አምናለሁ። በቀጣይ በሌላ መርሃ ግብር ነው የምንገናኘው። እስከዛው ግን በያላችሁበት ሰላም። የምስራች ለቤት ፈላጊዎች በሙሉ
ከፋብሪካ ብክለት ነፃ በሆነችው አያት ላይ እስከ 3 ሚሊዮን ብር እውነተኛ ቅናሽ የተደረገባቸው አፓርትመንት ቤቶች ለሽያጭ ማውጣታችንን ስንገልጽ በታላቅ ደስታ ነው። ማለትም ባለ 2 መኝታ 88 ካሬ በ5.4 ሚሊዮን ብር፣ ባለ 3 መኝታ 108 ካሬ በ6.6 ሚሊዮን ብር፣ ባለ 3 መኝታ 137 ካሬ በ9.7 ሚሊዮን ብር ጠቅላላ ክፍያ ቤቶን በ30 ወራት የሚረከቡበት። ከዚህ በተጨማሪ በፒያሳ አድዋ ሙዚየም ፊት ለፊት ቴምር ሪል ስቴት ሲሸጥ የነበራቸው የንግድ ሱቆች ሽያጩን ሊጠናቀቁ 8 ሱቆች ብቻ ቀርተውታል። በ7 ሚሊዮን ብር ጠቅላላ ክፍያ በቅድመ ክፍያ 2.8 ሚሊዮን ብር ሱቆን ከቴምር ሪል ስቴት የህልሞ ማረፊያ